ከነሱ እስልምናን የተቀበለው አላህ ገብቶት ከሆነ ሰውዬው እናባረው ምን ብንለው እምነቱን ይቀጥላል ከኛም የካደ ካለ ማስገደድ አንችልም መሐመድ ሰው ልብ እንጂ ሰው ቤት አይገባም የፖለቲካ የማህበራዊ ቴክኖሎጂካል ሳይንሳዊ ምናምን ምንላቸው ደግሞ የህዝቦች ታሪክ ውስጥ አሻራቸዋል ጃውን ለምሳሌ እንደ ታላላቅ የተባሉት እና አሌክሳንደር እና ጁሊየስ ሲዘር እና ናፖሊዮን ተነስተው የሆነ ጊዜ ያክል የሆነ ኢምፓየር ሰርተዋል ግን የሰለጠነ ማህበረሰብ ነበራቸው መሰረት አላቸው ግን ያልሰለጠነ አካባቢ ውስጥ ተነስተ የሰለጠነ ህዝብ ፈጥራ ስልጣኔዎችን ማሸነፍ ኦድ ያደርገዋል በአብዛኛው ስልጣኔዎች ከወንዞች ጋር ይገናኛል ከዚያ ምንድነው የነዛ ስልጣኔዎችን ተቃርኖ ደግሞ ይው መካ ላይ ያለ ወንዝ ስልጣኔ ማምጣት ይቻላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ከተባለ አማኙ ሆልሄርትድሊ ለመከወን ለመተግበር ዝግጁ ነው እንዴት ኦቢዲየንት ተከታይ የሚያፈራ ልዕልናዊ አስተምሮ ታገኙ የበረሃ አበባ ሆነ የለም ድንገት ብርሃን መሆን የእውቀትና የትምህርት የጥበብ ብርሃን መሆን ፈዝል ነው በራሱ እንዴት ሚል ጥያቄ ይፈጥራል የአንተን ስብዕና የአንተን ክብር የሚያዋርድ የሆነ አካል ግን አየው ሲመጣ ለሱ የምትሰጠው መልስ አቻ ነው ወይንስ ብልጫ አለው ስብዕና ማለት እየተጠቃ የምትወስደው የብልጫ መልስ ልክነት ማለት ነው የትልቁ ድንቁርና ምንድነው ወይም ዓለመማር ምንድነው ዓለማወቅ ምንድነው ስትል የሞራል ቀውስ ሶስቱም ተቀምጠው ሙስሊም አይሁድ ክርስቲያን የመጀመሪያ ስራ የሰሩት የመዲና ኮንስቲቲዩሽን መጨረሻ ላይ ማጣፊያ አጥሮት ሚስቱ እንኳን በዚህ በረሃ ጥፋ ስትለው በቃ ባቡ ሱፊያን ቤት ያለ ሰላም ነው ብሎ ይቅር ማለት እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል የተወደዳችሁ ተመልካቾቻችን መስኮት ፖድካስታችን ዛሬ እንግዳውን ይዘው ተገኝቷል የዛሬው እንግዳችን ማሜ ነው በድጋሚ ማለት ነው ከዚህ በፊት ከፍልስፍና ጋር የተያያዘ አንድ ክፍል አይ ቲንክ ሁለት ክፍል ሰርተን ነበር ስላገኘው በድጋሚ በጣም ደስ ብሎኛል በጣም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልዩነት ዛሬ በደንብ ብዙ ነገሮችን ከቨር እናረጋለን ቢያስባለሁኝ የመጀመሪያው ስለሳቸው የማውራትና የማንሳት አስፈላጊነቱ ላይ ትንሽ ነገር ብንለስ ይለኛል በጣም ነው ማመሰግነው በጣም ኢምፖርታንት ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንሳት በጣም ተገቢና አስፈላጊ ነው በብዙ አውድ በቀላሉ ሰዎች ሲኖሩ በለት ከለት ህይወታቸው ሮል ሞዴል ብለው የሚያስቡትን ሰው እንኳን ደጋግሞ ያስቡታል ዝም ብለህ ተወስደው በቃ ለኔ በስራዬ በመኔ በቃ ፊገር ማረገው ሞዴል ማረገው አርአያ ማድርገው ሰምበዲ ነው ብለ የለም ላንተ እንደዚህ ስኬታማ መሆን ማን ነው እንደው አርአያ ተብሎ ሲጠየቅ እኮ ሰው ሰምበዲን ይጠቅሳልና ስለዛ ሰምባዲ በተለያየ ሁኔታና በያጋጣሚው እንዳነሳ እንዳወራ የዛን ሰው አርአያነት ትልቅነት ልክነት እንደሰበከ ነው እንግዲህ በያገኘው አጋጣሚ ሁላችንም ውስጥ በስራችን በሆኑ ጥረቶቻችን ምናምን ምሳሌ የምናረጋቸው ሰዎች ይኖራሉ እና ስለነዛ ሰዎች እንጠየቅ በቃ ዋው ብለን ምናወራውን ማሰብ በቂ ነው ረሱሉ ደግሞ ሰለላሁ ዐለይሂ ወሰለም በምን አንደኛ ሙስሊም ለሆነ ሰው መከተል የሚለው
እውነታ መከተል ውስጥ ማንነት አለ ስብዕና አለ አኗኗር አለ ውሎ አለ አዳር አለ ስለዚህ የምትኖረው ህይወት ከአበላልህ አጠጣጥ አኗኗር ምን እያንዳንዱ ጉዳይ ላይ ዲቴይልድ የሆኑ ማስታወሻዎች አሏቸው አይ የሚኖሩ ህይወቶች ማለት ነው ስለዚህ ባይ ኤኒ ሚንስ ማንሳት አይቀር እንዲሁ እንኳን ስትኖር በተለይ አማኝ ሆነ የምትኖር ከሆነ ኑሮ ውስጥ አሉ ባይ ዳይሬክትሊ ማለት ነው ታነሳቸዋል ከዛ ውጪ በአለም ላይ ካሉ ዓለም አቀፍ ሃይማኖቶች ተጽዕኖ ፈጣሪ ሃይማኖቶች እና የፖለቲካ የማህበራዊ ቴክኖሎጂካል ሳይንሳዊ ምናምን ምንላቸው ደግሞ የህዝቦች ታሪክ ውስጥ አሻራቸዋል ለምሳሌ የአረብ ስልጣኔ የምንለው ታሪክ ውስጥ አውሮፓ ድረስ የደረሰው አሻራው ምኑ ስታይ መነሻው ከዚህ ነብይ አስተምህሮት ከተወለደ ልቅና እና ስልጣኔ ነው ስለዚህ በኤኒሚስ ታነሳቸዋል ለምሳሌ ከሆነ ተራ በአለም ላይ ጣዖት የቀረበት ስፍራ ነው መካ የነበረው ከዛ ጣዖታዊ ማህበረሰብ ህዝብን አውጥተው የሆነ አህዳዊ አማኝ አድርገው በ50 አመት ውስጥ ሁለት ታላላቅ ኢምፓየሮችን የነበሩትን ትልልቅ ኢምፓየሮችን ፐርሺያንና ሮምን ማሸነፍ ያስቻለ ማህበረሰብ መፍጠር የቻለ ስብዕና አሁን አየው እንደ ዓለማዊ ሰው እንኳን ብታስብ በቃ ምንም ዓለማንሳት አትችልም በ50 በግማሽ ሴንቸሪ ግሎባል ፓወር መሆን ይችላል ወይ ከአንድ በጣም ኋላ ቀር ተራ ማህበረሰብነት ብትል it's very very difficult በጣም አሜዚንግ ነገር አለው ማህበረሰብ በጣም ኋላ ቀር ከመሆኑ ጋር ተያይዞ ማለት ነው ጃውን ለምሳሌ እንደ ታላላቅ የተባሉት እና አሌክሳንደር እና ጁሊየስ ሲዘር እና ናፖሊዮን ተነስተው የሆነ ጊዜ ያክል የሆነ ኢምፓየር ሰርተዋል ፖለቲካሊ ብቻ ባለው ግን የሰለጠነ ማህበረሰብ ነበራቸው ብለስታይ የፐርሺያ ግዛት ማለት በጣም ብዙ ሺህ ዘመን የዘለቀ ነው የሮም ግዛት አለ ከዛ የግሪክ ስልጣኔ 5000 ዓመት የኖረ ነው አሌክሳንደር የዛሬ 2300 ዓመት የተነሳ ነው ከዛ ቤት ሲቪላይዜሽን ነበር የተነሳበትም ኤሪያ ስልጣኔ ያለው ስለዚህ ጠንካራ ማህበረሰብ ሆኖ ከስልጣኔ መነሳቱ በኋላ በጣም ኋላ ቀር የሆኑ ህዝቦችንም ጭምር ሄዶ ቢቆጣጠርም ግን መሰረቱ ላይ የነቃ ህዝብ አለ ጁሊየስ ሲዘርም ስትል ሮም እንደዚሁ የሰለጠነ ማህበረሰብ አለ ወደ ናፖሊዮን ውስጥ መጣ እንደዚሁ ሰባተኛው ክፍለ ዘመን ላይ የነበረው አረቢያ ግን በጣም ኋላ ቀር ስለዚህ የሰለጠነ ከተማ ይዘው የሰለጠነ ከባቢ ኖረው በቃ ወደ አልሰለጠኑ ህዝቦችም ሄደ ዶሚኔት ማድረግ አንድ ነገር ነው ተቃራኒው ግን ከባድ ይሄ ባንድ በኩል እንዲነሱ ያደርጋቸዋል irrespective of religion ይሄ ነብያዊ ሃይማኖታዊ ምናምን ነገሩ ቀርቶ ምንም በቃ እንዲሁ ባይ ዲፎልት አነሳዋል ለምን በትንትን ያለ ማህበረሰብ ነው የነበረው አረቢያ በትንትን ያለ ማለት ለመኖር የማይመች አካባቢ ነው እንግዲህ የመካ አካባቢ ከዚያ ቤት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከመነሳታቸው 200 ዓመት ምናምን ቀደም ብሎ የሆነ ቁለይስ የሆነ ግዛት አገዛዝ ተነሳ ቁረይሽ የተደማመረ ጎሳ ማለት ነው ከዛም ከዚህም ተሰባስቦ ኦንሊ 200 ዓመት የማይሞላ እድሜ ያስቆጠረ የዳግም ስብስብ ሂደት ነው ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም የተነሱት ለምን ከዛ በፊት አልነበረም እስማኤልም በነበረው እንትን ለኑሮ አመቺ ስላልሆነ አሁን እዚህ ጋር ሃይማኖታዊው ትርክት በጣም ቢዩቲፉል ነው ለምሳሌ ኢብራሂም አለይሂ ሰላም አላህ ሲያስነሳ ሚራኩለስሊ ባቢሎንና ግብጽ ሁለት ሱፐር ፓወር ናቸው የኢብራሂም ታሪክና የረሱል ሰለላሁ ዐለይሂ ወሰለም ታሪክ በጣም የሚመሳሰል ነገር አለ በጣም ፓራላል ነገር ማለት ነው ባቢሎንና ኢጂፕት በጣም ሲቪላይዝድ ናቸው ብቻቸውን እንደ ህዝብ ነው ባቢሎን ተነሱ ከዛ የባቢሎኑ ሚሽን አልተሳካም ከዛ ወደ ሄብሮን ሄዱ እስራኤል ከዛ
ያው እስራኤል ተባለችው በኋላ ማለት ነው ከዛ ወደ ግብጽ ሄዱ ግብጽም ገበሬ ሆኑ ምናምን አዩ ያም ከባድ ህዝብ ነው ከዚያ በልጅ ልጆቻቸው ነው እንግዲህ አሁን በሚለው እስማኤል ሲወለድ ወደ መካ የሄዱበት ስቶሪ ከሀጀር ጋር ስናይ አሁን ከአባ ለምን በኢብራሂም ጊዜ እንዲገነባ ተፈለገ ብለስትል ምክንያቱም ከዚያ በኋላ እስማኤልም ተነስተው ምንም ኑሮ አላመች ብሎ ዱዓ አድርገው ወደ ሂጅር ሂድ አላቸው አላህ ጎሳቸውን ይዘው ሄዱ አሁን እዚህ ጋር ትልቁ ፖይንት ምንድነው ይሄ ከአባ እዛ ጋር መቀመጡ በኋላ እስልምና ረሱል ሰለላሁ ዐለይሂ ወሰለም ይዘው ሲመጡ በጣም ጠቃሚ ተምሳሌት አለ ያ ተምሳሌት ምንድነው ለኢላፊ ቁረይሽ ላይ እንደተገለጸው የለም የመን በቀይ በኩልና ሻም ሽማል በግራ በኩል ያለው ሁለቱ ግዛቶች አንጻራዊ ልምላሜ አላቸው ስለዚህ ከአባ እዛ ጋር ተቀመጠ ከዚያ በኋላ ነው እንግዲህ አሁን የየመንም ሲቪላይዜሽን አድራሞት የሳቢያን ሲቪላይዜሽን ምናምን የምንለው የሻም ሲቪላይዜሽን የመጡት እና እነዚህ ስልጣኔዎች ማለት ሁለቱ ሲሰሩ በተለይ ሷሊህና ይሁድ ህዝቦች በጣም ሲቪላይዜሽኑ ከተሰራ በኋላ አይው ለምላሜ ኖረ ከአባው አካባቢ ላይ ያለው ማህበረሰብ የመለኮት ጊዜ ሲሄድ ሲወርድ የሆነ አህዳዊ የነበረው ከአባ ወደ ጣዖታዊነት ወደ ልማዳዊነት እየተቀየረ ሄዶ አረባውያኑ ጋራ በተረት በስሚ የሚያመልኩት የሆነ ቅዱስ ስፍራ እንደሆነ ግን ጣዖታዊ የሆነ ሆነ ይሄ ከሆነ በኋላ በሁሉም የአረብ ክፍል ያሉ ህዝቦች በቃ ይጎበኙታል የመለኮት ስፍራ ስለሆነ ኦኬ ከኢብራሂም ጋር የሚያዝ ኢብራሂም መጀመሪያ ገነቡት ከዚያ በኋላ ለመኖር አልተመቸም እስማኤልም ነበሩ እሳቸውም ተሰደዱ ከዛ የሚኖርበት ጠፋ በመሃል ግን ወሬው ግን አለ የቅዱስ ስፍራ ከዛ በጊዜ ሂደት ሰዎች አሁን ልክ በኑህ ዘመን ሽርክ እንደጀመሩት የለም አህዳዊ እምነት በጊዜ ሂደት ወይ ተሐድሶ ከሌለ ወይ አዲስ ነብይ ካልተነሳበት በቀር ተውሂድን ይዞ አንድ ማህበረሰብ ረጅም ዘመን አይዘልቅም በመሃል ካልቸራል ዋር ስለሚኖር ስትሮንግ መምህር ኮንቲኒየስሊ ከሌለው በቀር ዲቪዬት ያደርጋል ይጠማል ማለት ነው ለምን አዌክን ያደረገው እንደ የዘመኑ ርቀት የሚያነቃው መሪ መምህር ያስፈልገዋል ከዛ የኢብራሂም አስተምሮታዬ በጊዜ ሂደት ዳግም የሚያነቃው አስተማሪም ስለሌለ ወደ ሽርክ ወደዚህ ወደ ጣዖታዊነቱ እየተቀየረ ሄዷል ግን ቅዱስ ስፍራ እንደነበረ ቦታው አምነውት በእነሱ ቨርዥን የለም በስሚ ተረት እየተፈጠረ ሚቶሎጂ እየተፈጠረ ምን ያለ በአረባውያን ዘንድ ቅዱስ ስፍራ ተደርጎ ያ ሁሉ ጣዖት በጊዜ ሂደት ማለት ነው ከአህዳዊ እምነት ተቀይሮ ወደ በጣም በርካታ አማልክት ያሉበት የመለኮት ስፍራ ሆነ ያ ማለት ተውሂዱ ጠፋ ቅዱስነቱም ጠፋ ማለት ነው ግን በመላው አረብ የተሳማው ነገር የቅዱስ ስፍራነት ስቶሪ ጥንት የነበረ ነው ብለው በራሳቸው ቨርዥን እንትን ቢሉትም ግን በየአመቱና በየጊዜው እየሄዱ ይጎበኙታል መላው አረቦች ማለት ነው መካውያን ስቴብል ህይወት እንዲኖሩ አየው ከተለያየ ቦታ ከየመንም ከዚህ ከሻም ከሁሉም የአረብ ክፍል ወደ ካዕባ በመምጣታቸው የመካ ነዋሪ ገቢ ያገኛል እንደ ቱሪስት ኤቭሪባዲ ይመጣል ማለት ገንዘብ ያገኛሉ ለምን እዛ አታርስ አትቆፍር የሆነ ነገር አታድርግ የገቢ ምንጭ ካሽ አታገኝ አይመችም ስለዚህ አሁን ገንዘብ አገኙ በገንዘባቸው አየው በክረምት ወደ የመን በበጋ ወደ ሻም እየሄዱ ገንዘብ አገኙ የሚፈልጉትን መግዛት ይችላሉ ገንዘብ በካዕባው ምክንያት አገኙ አው ለኢላፊ ቁረይሽ ላፊ ምረልተሽታይ ወሶይ ፈሊአውድ ለባዘል በይ الذي اطعمه የሚለው ማለት ይሄ ስቶ አመነው ሚን ኸውፍም አለው ይሄንን ነው የሚገልጸው ማለት ነው አሁን አይ ረሱል ሰለላሁ ዐለይሂ ወሰለም ሲነሱ ስቴብል ሶሳይቲ እዛ ካዕባ ላይ እንዲገኝ መጀመሪያ ኢቮሉሽን ከኢብራሂም ዘመን ጀምሮ
ያ መካ ላይ አላህም መሰለ ስልጣኔዎች ይሰራሉ ስልጣኔዎች ሲሰሩ በአብዛኛው ስልጣኔዎች ከወንዞች ጋር ይገናኛሉ አሁን ሜሶፖታሚያ ስትል ኤፍራጥስ እና ጤግሪስ ኢንዲያን ሲቪላይዜሽን ስትል ኢንደስ የቻይኒዝ ሲቪላይዜሽን ያንግቲዝ እንደዚህ ነው የምታረገው የኢጂፕትም ስታይ ናይል ወንዞችን ተከትለው ለምን ውሃ ለህይወት አስፈላጊ ስለሆነ ማለት ነው ስለዚህ የኛው የካዕባ ግን ፕሩፍ ምንድነው አሁን ባቢሎንና አስበው ኢጂፕት ነበሩ በጣም አድቫንስድ ሲቪላይዜሽን የነበራቸው ኦኬ በወቅቱ ኢብራሂም ተጋድሎ ያረጉባቸው ብቻቸው ግን አልተቀየሩም ተከታይ ማላገኙ ከዚያ ምንድነው የነዛ ስልጣኔዎችን ተቃርነው ደግሞ ይው መካ ላይ ያለው ወንዝ ስልጣኔ ማምጣት ይችላል የሚለውንም ስሜት አሁን ዘምዘም እኮ ፈልቋል ምናምን ላል ዘምዘም ፈልቆ ነው እና እስማኤል መኖር ያልቻሉት ስለዚህ ወደ ሂጅር ተሰደድ ብሏቸው አላህ ወደ ሂጅር ሄዱ እዛ ጋር አንጸራዊ ለምላሜ ስላለ ቢያንስ በእርሻው በአርብቶ አደሩም በምንም መኖር ይችላል በዛው ግን ስልጣኔ ተሰራ ማለት ነው ነባቲያን ምናምን ተለው ስልጣኔ ድረስ ሲቪላይዝድ ሆነ የገበያ ማዕከልም ሆነ ወደ ሶሪያ ግብይት አለ አየው ገንዘብ ይኑርህ እንጂ ሄደ የሚያስፈልገን መሸመት ይችላል ግን በአንድ ወቅት የመን ከሄማን ሻም ከሄድክ ሶሪያ ከሄድክ ሌላኛው ወቅት ላይ እንዳትቸገርስ በየመን በኩል ሌላ ስልጣኔ ተመቻቸ ማለት ነው ዘሳቢያን ሲቪላይዜሽን ሀድራሞት ስለዚህ ወደ የመን ባንዱ በበጋ ይሄዳሉ ካለ በክረምት ደግሞ ሶሪያ ይሄዳሉ ማለት ያን ሄደው እንዲሸምቱ የገቢ ምንጭ ያ ካዕባ በመገንባቱና ጥንት በመገንባቱ አዩ ጥንታዊ በመሆኑ እዚህኮ ቅዱስ ስፍራ እየተባለ ይወራል አይደል ያ ቅዱስ ስፍራ እየተባለ ሲሆን በጊዜ ሂደትስ ምን ይሆናል ያን አህዳዊነቱን ጠብቆ ሳይሆን አዩ ሰዎች በጊዜ ሂደት በቃ ትራዲሽናልም ይሆኑ አፈታሪክና ትውፊት እየጋበዛቸው ትውፊታዊ ሆነው መጨረሻ ላይ ካዕባ ልክ ረሱል ሰለላሁ ዐለይሂ ወሰለም ሲነሱ ካዕባ አለ አረቦቹ የገቢ ምንጭ አላቸው ካዕባው ለምን ሁሉም አረባዊ ሄዶ ይጎበኛል ማለት እዛች መካ ላይ በመስተጋብር ሲያደርግ በሚገበያየው እንትን ነዋሪው ገንዘብ ያገኛል የሚኖርበትን ይኖር ስቴብል ለመሆን ሁኔታዎች ተመቻቹ ማለት ነው አሁን ከዚህ ውጪ በአለም ላይ ያልተማረ ማህበረሰብ የነበረበት አካባቢ ትምርት የሌለበት እና ጣዖት የሚባለው እንደዚህ ያጠራርባ የምታመልከው ማለት ነው ሌላው የዓለም ክፍል ነበር ወይ ስትል መካ ነው በጣም ዋና የሚታወቀው ሌላው አሁን ክርስቲያን አይሁድ ሂንዱ ሽንቶይዝም ታኦይዝም ወይ የሆነ ትራዲሽናል እምነት የለም ልማዳዊ ምናምን ሊያመልክ ይችላል ጣዖት ቀርጾ ግን የሚያመልክ ማህበረሰብ ይቀር መካ ላይ ጣዖት ይሄ ማለት እንዲቀርጸህ ገባ በተምር ቀርጸ ለምሳሌ ያመለከው ሲረበ እየበላው ደሞ ሌላ ተምር ፈልገ እየቀረጽክ አሁን በዚህ ልክ ያለ ድንቁርና ያረበበበት ሶሳይቲ ውስጥ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተነሱት አሁን ይሄም ዩኒክ ስለሚያደርገው ለምንድነው በብቸኝነት ጣዖታዊ ማህበረሰብ በዚህ ልክ እንዴት ጃሂልያ ወይ መኋላ ቀር ሊሆን ቻለ ስትልም ሮምም ለመግባት አዩ ባቢሎንም ለመግባት ግሪክም ለመግባት ሞክረዋል ሁሉም ግን አንደኛ የዚህ የመካውያን የቁረይሾቹ ባህሪ በጣም አስቸጋሪ ብትንትን ናቸው ማኔጅ አታረጋ አታሰባስባቸው የሚሰባሰቡ አይደሉም ባህሪ ስሪታቸው አንደኛ ለጋ ገና የ200 ዓመት ስቶሪ ኮሎ ገና እዛ መካ አካባቢ ላይ ከተቀያየ ሰፈር መተው እንደ ሰፈራ በለው መኖር ጀምሮ ምናም በጣም አስቸጋሪ ነው ስለዚህ ተተው አባንደንድ ላንድ ነው በቃ ስለዚህ ንግድም ግብይትም ሲጀመር በመካ አያልፍም በአብዛኛው አሁን የስሪብ መዲና እና ሌሎቹ ለምንድነው ፎከስ ስቶሪ ውስጥ ምናገኛቸው ከመካ በላይ ስትላው መካ በጣም ድምቀት የምታገኘው ከረሱል ሰለላሁ ዐለይሂ ወሰለም መምጣትና ከፈተ መካ ከዚህ ከእስልምና ከሁለፋው ራሺዱን ዘመን ማግስት ጀምሮ ነው ልዩት ቦታ የምታገኘው
ከዛ በፊት ግን ባለውስ የተተወ መሬት ነው ስለዚህ ህዝቡ የተተወ ነው ምንም ማንም ከዓለም ጋር ኢንተራክት የሚያደርግ አይደለም ጣዖታዊ እኮ ነው እዚህ ማህበረሰብ ውስጥ ገብተው ይህንን ማህበረሰብ መቀየር የቻለ አቅም ስለፈጠሩ አስፈላጊ ነው ስለሳቸው ማሰብ ስለሳቸው ማጥናት መመርመር እንደ ዓለም አቀፍ እንትን ማለት ነው እንደ አንድ መሪ ማለት ነው እንደ አንድ መሪ በቃ በጥቅሉ እንታዋል ከመንፈሳዊነት ሳቤ ማኳያ የሰው ልጅ በዓለም ላይ በጣም ብዙ ሺህ ሃይማኖቶችን ይከተላል ቢያንስ ከ3000 ከ4000 በላይ እምነቶች አሉ በዓለም ላይ 8ቱ ትልልቅ ሃይማኖቶች ደግሞ ይታወቃሉ ከሞላ ጎደል የዓለም ማህበረሰብ ወደ እምነት አማኝነት ውስጥ አለ የሆነ ሃይማኖት ውስጥ ይታቀፋል እና ይሄ መለኮት ጉዳይ በታሪክ ውስጥ በጣም የሚታወቅ ነገር ነው እንደ መንፈሳዊ መምህር እንደ መለኮት አስተምህሮ አሃዳዊ እምነትን ስርዓትን ባለው በተደራጀ መልኩ ሊጠና በሚያስገድድ እውነታ ይዘው የመጡት ነገር አለ ስለዚህ አሁንም እንዲጠኑ የሚያስገድድ ነገር አለ ለምሳሌ አንድ ሙስሊም በቀን 5 ጊዜ አየው ይሰግዳል ሞር ፕራክቲሽነር ነው ለምሳሌ ለስትላው ሲምፕል እኮ ነገር እንዴት ማለት ለመታዘዝ እንዴት ኦቢዲየንት ተከታይ የሚያፈራ ልዕልናዊ አስተምሮ ታገኝ ምን አይነት አስተምሮ ቢሆን ነው ይሄንን ልዕልና ማለት ሰዎች ላይ በዚህ ልክ ተጽዕኖ መፍጠር መቻል ለመከተል ያልሳሳ ማይሳሳ በቃ ሬዲ ነው ሰው እና አክቲቭ ነው ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ከተባለ አማኙ ሆል ሄርትድሊ ለመከወል ለመተግበር ዝግጁ ነው ይሄ ደግሞ ይታወቃል አሁን ዝም ብለህ ስታይ ፕራክቲሽነር በመሆን ይሄ ሪላቲቭ ተግባሪነት ማለት ነው በዚህ ልክ እንዴት ነው ተጽዕኖ መፍጠር የሚቻለው ለምሳሌ የተለያዩ መምህሮች አሉ በዚህ ልክ ነው ወይ ተጽዕኖ መፍጠር የቻሉትና ዘመናትን ተሻግረው የሚለውን ነጥብ ስታይ ስለዚህ ሰው ባህሪና ስለዚህ ሰው ህይወት ስለዚህ ሰው ማንነት ማጥናት አስገዳጅ ያደርጋል ማለት ነው እነዚህ ምክንያቱም አሁን ዝም ብለህ ስታይ የዛሬ አሁን የሆነ የሃይማኖት መምህር ታነሳት ይችላል ምናምን ግን በተጽዕኖ ይሄ ኢንፍሉዌንስ አድርጎ ኢንፍሉዌንሱ ደግሞ መስል እንደኖሩት እንደ ህይወታቸው እንደዚህ ብለዋል አይደለም እንዴት ነው የኖሩት አኗኗሩ ለመኖር የተዘጋጀ ተከታይ ማግኘት እና ተከታዩ ደግሞ ኮሚትድ የመሆን አንጻራዊ ብርታቱ ይሄ ይለያል ስለዚህ ይሄ ሰው ማን ነው ማለት አይቀር እዛ ባህሪውን ያጠናስተር ማንበብና መጻፍም አይችል የሆነ ነብይ ከየቲምነት አድርጎ በሆኑ ቻሌንጅ ምናም ያልክ በሄድክ ቁጥር ደግሞ ሞር ማወቅ ትፈልጋለህ ሁለት all of a sudden ልክ እንደበቀለ እንትን ነው አነሳሳቸው ለምሳሌ ግሪክ ውስጥ የተነሱ የሆኑ ፈላስፎች ወይም የሆኑ የሞራል አስተማሪዎች ብትል በተገነባ ካልቸር ውስጥ ነው ያደጉት ቅድምና አሌክሳንደር እንዳለ እነ ቡዳም ብትል በተገነባ ካልቸር ውስጥ ነው የተነሱት ስልጣኔዎቹ አሉ መካ ውስጥ እኮ ስልጣኔ የለም ሁለት የተማረኩ የለም አስተማሪ በጣም በጣት የሚቆጠሩት የሚጽፉ አሉ የስነ ጽሁፍ ምሽት ግጥም ምናምን ይላሉ እንጂ ምንም እኮ ነገር የለም ስለዚህ all of a sudden ድንገት የብርሃ አበባ ሆነ የለም ድንገት ብርሃን መሆን የእውቀትና የትምህርት የጥበብ ብርሃን መሆን ፐዝል ነው በራሱ እንዴት ሚል ጥያቄ ይፈጥራል ስለዚህ አሁንም እንድታጠና እንድትመረምር የሚያስገድድ ወደ ዕውቀት የቀረበ ሰው ለሞዱሁን እንትኖች የቀረበ ሰው እንዲመለከታቸው ይገደዳል አሁን እነዚህ አሁን በተቀሉ ይተክለል ባለ መልኩ ስናያቸው ማለት ነው ታድላ
አላህዬ መቼ ይሁን እኔ እንደሷ መቅራት የምችለው? የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። እስካሁን ያነሳው ነው ማሚ በደንብ ይተከስክልን። ይሄ እንደ አንድ በእምነቱ ስር እንዳለ ሰው ሳይሆን አንድ የትኛው እምነት ውስጥ ያለ ሰው እንደ አንድ ትልቅ መሪ አይቷቸው ማንነታቸውን ማጥናት ሲፈልግ የሚታየው ትልቁ ፒክቸር ይሄ ነው። እንደው ስብዕናቸው ምን ይመስል ነበር? ስነ ምግባራቸው እንዴት ያለ ነበር? ከተነሱበት ማህበረሰብ አንፃር ቅድም እንዳልከው ምን ይመስል ነበር የሚለው ላይ ትንሽ ሐሳቦችን እናንሳ። በሁለት መልኩ ብታይ አንድ ለምሳሌ አሁን ፕሪ ፕሮፌቲክ ፔሪድ የሚለውን ነጥብ ስታይ ካስተዳደጋቸው ጀምሮ በቃ የተቀረጹበት ሂደት አለ። የሚታወቁት በተለይ በአካባቢው ማህበረሰብ ዘንድ ጭምር እውቅና መሰጠት በጣም ትልቅ ሪኮግኒሽን ነው። ለምሳሌ ታማኙ መሐመድ ተብሎ ዝም ብለህ ኦሎፍ የሰደድ አሁን ፕሮፌትም ሳይሆኑ ምንም ሳይሉ በአካባቢው ዘንድ የታመኑ እውነተኛ የሚለው ምስክርነት ማግኘት በራሱ በስብዕና ወይም በሞራል ምን ያክል ይሄ ለእውነት የተዘነበለ የሞራል ልዕልናና ማንነት እንዳላቸው የሚያሳይ ነው። ከነብይነትም በፊት በነበረው ጊዜ ውስጥ እዚያ ከኸዲጃም ጋር ተጋብተው በነበረበት ሂደት ትርፋማነታቸውን ሂደትም ስታይ የተለያዩ እንቅስቃሴዎችን በአካባቢው እንዲሁ ከአስተዳደግም ጀምሮ በስብዕና የሞራል የበላይነት የሞራል ተምሳሌትነት ይዘው ነው የቆዩት። ከዛ ከነብይነት በኋላ ስትል ግን ምንም ጥያቄ የለውም ከነብይነታቸው በፊት ብዙ ምልክቶችን ለምሳሌ የሆኑ ኮንፍሊክቶች ሲመጡ እንዳስተራጌ ወጣትም ቢሆኑ ጎልማሳም ቢሆኑ የሆኑ ችግሮችን ለመፍታት በቃ ይሄ ክሎችን የሚያሳይ በአስተዳደግ ሂደታቸው ውስጥ ጸብ
ሲነሳ ያስታርቀን ልክ የካዕባውን ድንጋይ ጨምሮ የተፈጠሩትን ክስተቶች ስታይ ማን ነው ኮንፍሊክት ሊፈጠር ነበር ጋቢያቸው እንደዚህ አንጥፈው ሁሉም ምናምን አሁን ይሄ ማለት እኮ ሶሉሽን ሰጪነት ከዛ በሌሎችም ጉዳዮች ላይ ታማኝነት አደራ ጠባቂነት አስተራቂነት የሚሉትን ስብዕናዎች ይዘው ቆይተዋል ከዚያ ከነብይነታቸው ጊዜ ጀምሮ ስትል በጣም ማሳያዎች አሉ የሞራል ልዕልና ለምሳሌ አዛኝነት ይቅርባይነት ከምትለው አሁን ከመጀመሪያው ከጧይፍ እንግዲህ ከመጀመሪያው ትግሎች ስታይ አሁን ጧይፍ ከዚህ ከመካ ሸሽተው ገው ሚሽንህ ይሆኑ ባይቷርነት የሚሰማል የሆነ ሰዓት ወደ ጧይፍ መንደር የዘለቁ ጊዜ ሲደበደቡ የነበረበትን ሞመንት ስታዩ በድንጋይ ተከተሉ ሲመቷቸው ሲያሳድዷቸው ያማል እኮ አሁን አንተ ዝም ብለህ አንድ ድንጋይ እንኳን በፈረክስ ትበሳጫለህ ከዛ እንግዲህ መልአክን ያህል ነገር የለም ፓወርፉል ነገር ከጎን መጥቶልህ እንደው ላጥፋለህ እንደ ተራራና ተራራውን አጋጭሽ ስትባል በዚህ ልክ የለም የሚያግዝልህና የሚበቀልልህ ወይም የሆነ ዳኝነት የሚሰጥልህ አካል አግኝተህ አረ በፍጹም ይው ስለማያውቁ ነው ወደፊት ከመሃላቸው አንድ መልካም ሰው ሊወጣ ይችላል ብለህ እየደማህ ደምህ መሬት እንዳያርፍ እየተጠነቀቅ ለምን ያ ማህበረሰብ ስለማያውቅ ነው ማወቅ ምንድነው ይዘውት የመጡት እውነት ወይም ይዘውት የመጡት ተልእኮ ልክነት ቢገባቸው ቢረዱት ይሄንን አደጋ ይሄንን ፈተና ሊፈጽሙ አይችሉም የጃሂልያ ዘመን የምትለው ማለት ነው ጃሂልያ በማወቅና ባለማወቅ በመረዳትና ባለመረዳት እሳቸውን በመቀበልና ባለመቀበል ይዘውት የመጡትን ተልእኮ መለኮታዊ እውነት በመቀበልና ባለመቀበል በመስማትና ባለመስማት መሃል ያለውን ጉዳይ ስላልሰማቸው አልተቀየሙ አልተከፉ እንዲያውም አዘኑላቸው እና እንደዛ ደም በደም ሆኖ እንደዛም ቆስለው ከዚህ ጀምሮ በተከታታይ ያሉትን ሂደቶች ስታይ ስብዕና በምን ይገለጻል በተለይ ስትል በተለይ ከባዱ የሞራል ስብዕና አርአያነት ተምሳሌትነት የሚለው የሚከታተለው ነው ባንተ ላይ አሉታ አንተ በጎ ነገር ይዘከደህ አንተ ላይ ግን ኔጌቲቭ ወይ ሊያዋርድህ ወይ ሊያሳጣ ወይ ሊያጠቃ ወይ ሊጎዳ በመጣ ሰው ላይ የምትወስደው አወንታ መልስ የስብዕናህን ልቅና ይናገራል ስለዚህ አሁን የጧኢፉንም ኬዝ የምታየው በዚህ ሄዱ ለምሳሌ ዳዕዋቸው ይታወቃል መልእክታቸውን ይዘው መጡ እንደማንኛውም ነብይ እንደቀደሙት ነብያት እሺ መልእክታቸውን ሲያስተላልፉ ሲይዘው ሲሄዱ ግን የጠበቃቸው አንሰማምም አይደለም ድብደባ ነው ማለት ነው እያከታተሉ አጠቋቸው ሲያጠቋቸው አጸፋ ሊመልስ የሚችል ግን የመለኮት እገዛ በመላእክቶች በኩል የመጣውን እገዛና ለይታ ድጋፍ ማለት ነው ከአሜሪካ ለዩክሬን ብታግዝ ራሽያና እንደሚበረው ይሄ ደግሞ መለኮት ነው መለኮት ማለት ፍጽምና አለው ልዕልና አለው by any means ከሳቸው የለም እንትን ግን ለኛ ማስተማር የለም ለመጻዩ ትውልድ ማስተማሪያ እንዲሆን ግን የደረሱበት የስብዕና ከፍታ በፍጹም አይ ወደፊት ብሎ መመኘት እዛ ደብዳቤ መሃል በቃ when they understand ሰዎች when they understand የሚያጠቁት ማለት አዩ የሚሳደቡት የሚያጠለሹት የሚያቀሉት እንደዚህ አጠቃላይ በቃ ግሎባሊ ባለው ሂደት ውስጥ ተምሳሌቱን ስታዩ አንደርስታንድ በማድረግና ባለማድረግ ማለት ባለ ልዩነት መረዳት ከቻሉ
ይከተሉኛል ምክንያቱም ቁል አነ በሸሩ ምስሉኩም በቃ እኔ አንድ ተራ ሰው ነኝ የሚለው እኮ በጣም ገላጭ ነው ወደኔ መልእክት ይመጣልኛል ወህይ ይገለጥልኛል አደርሳለሁ ጌታችሁ አንድ አምላክ እንደሆነ እዚያው ውጪ ግን አንድ ተራ ሰው ነኝ ስለዚህ ሜሴንጀር ናቸው መልእክት አድራሽ መልእክት አድራሽነት ውስጥ የያዙት እውነት አለ ስለዚህ እውነቴን ሲረዱት ይከተሉኛል ያከብሩኛል እውነቴን ካላወቁት ካልተረዱት የጧይፉ ድንጋይ ውርወራና ስድብ ማጠልሸት በቃ በየዘመኑ የሚከሰት እውነታ ነው እሳቸው ግን የወሰዱት አጸፋ ማን ያውቃል ወደፊት ከመሃላቸው መልካም ይወጣል ወይም ዛሬ የሆነ አካል ቢሰድብ ልክ እንደዚሁ አንዱ ገበሬ ብሬን አታመጣም ወይ ብሎ ልክ በሚያስተምሩበት ስብስብ መሃል እንትን ሲል በጣም ነው ሰሃቦቹ የተናደዱት ተከታዮቻቸው እና ዑመርም በጣም ነበር የተናደዱት ለምን ማዋረድ አሁን ትልቁ ስብዕና የሚገለጽባቸው ቦታዎች ማለት በጣም ኪ ሞመንቶች ናቸው ማዋረድ ማሳነስ ሰው ቢደለም አንተን በቃ ትንሽ ማድረግ የሚሞክሩ ሰዎች ላይ የምትሰጠው አጸፋ ነው ዑመር ከፈልልኝ አዩ እዳ ኑሮባቸው ነው እንደዚህ መጥቶ ያዛቸው አሁን ያስተማሩ ስለዚህ ገላጋይ ሊመጣ ነው ከጎን በቃ እንዴት ብሎ በጣም ተናደው እንግዲህ ሊያጠቁት ነው ማለት ነው በፍጹም አውዳለብ አዩ ከፈልልኝ አሁን ሰች ሲናሪዮስ ውስጥ ምንድነው የሞራል ልዕልና አትዋረድም እውነቱን ነው የምትኖረው ግን ሞራል በምን ይለካል አንተን የሚያጠቃ የአንተን ስብዕና የአንተን ክብር የሚያዋርድ የሆነ አካል ግን አየው ሲመጣ ለሱ የምትሰጠው መልስ አቻ ነው ወይንስ ብልጫ አለው የሚለው ነጥብ በጣም ኢምፖርታንት ነው አቻ ማለት ስድብ ሲሆን ስድብ ነው አይደል ኦኬ ስድብ ሲሆን ስድብ ቁጣ ሲሆን ቁጣ ጥፊ ሲሆን ጥፊ የለም በቃ ቲታት አንተ ምናምን ካለ እኔ አሁን አንተን የምትሰድበኝ ለምሳሌ እኔን አባት ብትሰድብ እኔ አንተን አባት መስደብ ማለት ኦኬ ብልጫው የትኛው ነው ብልጫውማ ልክ ያሁን ይቅርባይነቱና ሰዎች ሲያውቁ ማሳወቅ is very important እንደየዘመኑ እንደየኮንቴክስቱ እንደየሁኔታው ማሳወቅ ማስተማር ከጀስቲስም ከብዙ ነገሮች አኳያ የምናነሳቸው ነገሮች አሉ ዝም ብሎ ይቅርባይነት ብቻ በፍጹም ስህተት ነው ግን በረሱሉ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ውስጥ እንዴት አድርገው ሃይማኖቱን ገነቡት በሂደት ከዛ ከህግም ከምንም ጋር ደግሞ ምንሄዳቸው ርቀቶች አሉ ግን ስብዕና ስትል መታገስ ይው ከስሜታዊነት መጽዳት በተለይ ቁልፍ ነው ለዚህ አሁን ሌላኛው ማሳያ የሁዴቢያ ፍትሃዊ ስምምነት ነው ፍትሃዊ ለምን መሐመድ አብደላ ነው ምንልህ ሲሉ ቁረይሾች ለምሳሌ አየው መሐመድ ረሱል አንልም ነው መልእክተኛነትን አንቀበልም ይሄንን ተቀበላለህ ወይ ከተቀበልክ እንስማማለን አንዱ ቅድመ ሁኔታ ነው ሁለተኛው ከኛ እስልምናን ተቀብሎ አንድ ሰው ወደ አንተ ቢመጣ ተመልሰዋለህ ወይ ሁለተኛ ያ ማለት ግን ካንተ ግን እስልምናን ጥሎ ወደኛ ይመጣ ካለ ግን ልንቀበለው ተስማማለህ ወይ ነው እንግዲህ አሁን አጀንዳው አሁን ይሄንን መቀበል ዝም ብለህ ስታየው አሁን በነፃ ሎጂክ አያስኬድም ግን ተስማምተዋል ዋይዝሊም ሪዝነብል ሆነው ነው ተከታዮቻቸው ግን እንዴት ማለት ፍትህ እኮ የሚባለው አቻ ባቻ ሲሆን ነው ብለው ወዲያው እንትን ብለዋል ነብይነቴን ቢቀበሉ ቀበሉ ነበር ስለዚህ ልክ ናቸው ለነሱ
መሐመድ ኢብኑ አብዱላህ ነኝ አዮ ያብደላ ልጅ ሁለተኛ ከነሱ እስልምናን የተቀበለው አላህ ገብቶት ከሆነ ሰውየው ብናባረው ምን ብንለው እምነቱን ይቀጥላል ከኛም የካደ ካለ ማስገደድ አንችልም ይው አሁን እነዚህን ዊዝደሞችም አንደርስታንድ በማድረግ ውስጥ በጣም ማስተዋል አለ ማለት ነው ሲል በዚህ ማስተዋል ውስጥ ኢሞሽናል ኢንተለጀንስ ስሜትን የመቆጣጠር ይው ለሚደርስብህ በደል ወይም አሉታ ነገር የምትሰጠው አጸፋ ሚዛናዊነትና ብልጫ ነገሩን ይወስነዋል ማለት ነው እዚህ ይሄንንም ስታይ አሁን ስብዕና እዚያውን በውዴቢያው ደግሞ ምንድነው ከዊዝደም ጋር አብረው ከዋይዝነት ጋር ስብዕና መልካም ባህሪ ከዋይዝ መሆን ዊዝደም ምንድነው ዕውቀት አድጎ ህይወት ሲሆን የሚጠቅም ህይወት ሲሆን ዊዝደም ይባላል ከትንተናና ከሆነ ማብራሪያ በላይ ሆኖ ህይወት ውስጥ ሲሰርጽ ማለት ነው ለመልካም ስብዕና ጋር አብሮ ደግሞ ሲሆን ብልጫህን በጣም ነው ከፍ የሚያደርገው እዚህ ተምሳሌትነትንም ያሳድገዋል ማለት ነው ስብዕና ብለን ወይም የአኽላቅ ማንነታቸውን ስታየው ቸርነት አብሮ መብላት መታዘዝ ማክበር እና ሶሻብል የሚባሉትን ነገሮች ውስጥ መታነሳቸው ጉዳዮች ላይ ቀላል ህይወት መኖር እና ብዙ ነገሮች ውስጥ አሉ እነዚህኞቹን የምሳሌ ዳራዎች ያነሳኋቸው ለምንድነው በጣም ከባዱ የአንድ ሰው ባህሪያውን መልካም ሊሆን ይችላል ለምሳሌ አንድ ሰው የሆነ ተቋም ውስጥ የሆነ መስሪያ ቤት ውስጥ መልካም ሰው ሊሆን ይችላል መልካም ሰውነቱ ግን አንደኛ እስከወጣ ወይም እስከተጨበጨበለት ብቻ ይሆናል በጣም አታክ የሚያደርገው ሰራተኛ ቢኖር ለዛ ሰራተኛ የሚመልሰው መልስ ምንድነው የሚሆነው ይሄው በጣም ጥሩ ሰው ነው እኮ ያልከው ሰው የሆነ አታክ ወይ የሆነ አሰሪው የሆነ ቀን ኔጌቲቭ ተናዶም ይሁን በፈለገው ምክንያት የሆነ ኔጌቲቭ ነገር ቢናገረው ከዛሽ ቅጽበት ጀምሮ ማንነቱን ጠብቆ ይቆያል ወይ በቃ ቻሌንጆችም ሲመጡ ስሜትን መግራት አለ ስለዚህ ስሜትን ተቆጣጥረህ ስሜትን መቆጣጠር እውነቱ ጋር ያደርሳል በጣም እውነታው ጋር ነው የሚያደርሰው ስሜትን መቆጣጠር እና በአቡ ለሃብም ከይዝ መጀመሪያ ገና የተከናወነው ላይ የነበራቸው ትህትና ያጸፋለ በጣም ቢሰማቸው ግን የወሰዱትን ዝቅታ ስታየው ስብዕና ማለት ይሄው እየተጠቃ የምትወስደው የብልጫ መልስ ልክነት ማለት ነው የምትወስደው የብልጫ መልስ ይባል ለመልሱ ነው ሳይሆን ልክነት አሁን የጧኢፍ ሰዎች አሁን ሙስሊሞች ናቸው አይደል ተከታዮቻቸው ናቸው በኋላ ያ ህልማቸው እውን ሆኗል ፋይን ልክ ነበሩ ልክ ሲያውቁ አሁን በጃሂሊያ አሁን ጃሂሊያ ነው በጣም ነው የምወደው ቃሉ በጃሂሊያ የሚለው ቃል በተለይ አሁን ሞደርን ስኮላርስ በትክክል ዲፋይን ሲያደርጉት ጃሂሊያ በትክክል የሚገልጸው ምን መሰለህ የሞራል ቀውስ ነው ኦኬ የሞራል ቀውስ ማለት አኽላቅ ማለት ነው የአኽላቅ ቀውስ ለምን ድንቁርና ማለት አይደል አሁን በቴክኖሎጂ ያደገ ማህበረሰብ አለ ከጃሂሊያ ያስጥለው ባርለ አያስጥለው ጃሂሊያ ለምንድነው ጃሂሊያ ሰው ሲኖር አሁን ዝም ብለህ ስታየው በቃ ሂዩማኒቲ የሚባለው ጉዳይ ሂዩማንነስ ሰው መሆን ስንልም ሰብአዊነት የመተሳሰብ የለም በቃ አብሮነት ህብረት ኮኦፐሬቲቭ የሚባለው ይሄ ማለት ሳይኮሎጂው ፍልስፍናው ሳይንሱ የሚላቸው ነገሮች መንፈሳዊነቱን ተተን ማለት ነው እነሱ ጉዳዮች የሌሉበት ለምን የሞራል ቀውስ ማለት ለምሳሌ ሁለት ሰዎችን ያጣላል ሁለት ቡድኖችን ያጣላል የሚያጣላ የሆነ ጸብ ማጫር
የሞራል ቀውስ ነው አይደል? ወደ ሆነ ጦርነት ማስገባት የሞራል ቀውስ ነው። የሆኑ ሰዎችን መካድ የሞራል ቀውስ ነው። ስለዚህ ትልቁ ድንቁርና ምንድነው? ወይም አለመማር ምንድነው? አለማወቅ ምንድነው ስትል የሞራል ቀውስ ነው። የሞራል ቀውስ ለምንድነው ስትል አሁን በአላህ ማመን ለምሳሌ ኩንቱም ኸይረ ኡመቲን ወኽሪጀት ሊናስ ብሎ የሚለው ምን ተአምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ከዛ ወቱሚኑነ ቢላህ እሱ ደግሞ ሞራል ቫልዩ ማለት እሱ ታዲያ ሞራል ቫልዩ ማለት ይሄ ነው። በበጎ ማዘዝ፣ በጎነትን ማሳየት፣ በጎነትን ማካፈል፣ ከክፉና ከእኩይ ነገሮች ሰዎችን መጠበቅ፣ ሴቭ ማድረግ። ስለዚህ መልካም ነገርን ኤክሰርሳይዝ ባረከ ቁጥር ዝም ብለህ ይው ልዕልና ይጨምራል። አታውቀው የሞራል ልዕልና አለ ማለት ኮንሲስተንሲ ይጨምራል፣ መረጋጋት ይጨምራል፣ ሃፒነስ ይጨምራል። ላንተ የሚታይ ደስታ የሚመዘን ደስታ አይደለም። ይሄ ኪሎ የለው። ለምሳሌ አንዲት አሮጊት በጣም በቃ ኃይለኛ መኪና እየመጣ ቢሆን ሮጠ እግርን ፍቆም ቢሆን አሻግረህ ብታድናቸው የሚሰማ ደስታ አለ። አቦ ቻሮጊት እኮ ምናምን ብሎ የሚል ሰው ይኖራል ካለ እንግዲህ በጣም መቀወስ ነው። ግን ማዳን አይችሉም። አሮጊት ናቸው። አንዲት የ9 ወር እርጉዝ ሴት እሺ ቁልቁለት ይሄድ አወላቅፋት ልትወርቅ ስትል ተንደርድረ ደገፍካት። አቦ ይቺ ምን አባቷንስ ካላንድ ሰው አየው ቀውስ ውስጥ ነው ያለው። ግን በቃ የሚሰማህ የሆነ ስሜት አለ፣ ሃፒነስ አለ። ይሄንን እየተለማመድከው ስትመጣ በአካባቢህ ላይ በጣም መግባባትን ትረዳለህ። በጣም ሰዎችን መረዳትን ታስቀድማለህ። ማድመጥን በጣም ታስቀድማለህ። ማድመጥን ማለት የምታደምጠው ስላወክ ብቻ አይደለም። አሁንም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባር አኽላቅ ባልከው ነጥብ ላይ ለምሳሌ አንዱ እኔ ከናንተ መሐመድ የተሻለ ባለፈው አንስቷል የተሻለ ነገር አለኝ ጥሩት ምናምን ነገር ሲል ሷሃቦቹ በጣም የተናደዱት ተከታዮቻቸውና በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና በተከታዮቻቸው መሃል ያሉ አንዳንድ ክስተቶች ራሳቸው የስነ ምግባር ልዕልናቸው ነው የሚያሳዩት። አለይ ሲል እንግዲህ ቁርአን ስላላቸው አይ ቁርአን በቃ አላህ የመጣ ቃል ነው። ስለዚህ እውነት ነው። ከቁርአን ሊበልጥ የሚችል ነገር የለም። ለምን በጣም አማኞች ስለሆኑ አይ ባሻገር የሆነ ሰው መጥቶ ከናንተ መጽሐፍ የተሻላለኝ መሐመድ ካመጣላችሁ ሲል ሷሃቦቹ ጭንቅላት ውስጥ ሊፈጠር የሚችለው አስቡ። በጣም ተበሳጩ። ጥሩትና እንወያያለን ማለት በኮንፊደንስ ከዛ መጥቶ ስለዚህ ከዚያ በቃ the answer matters ሲሉት እንግዲህ ነብይ ሆነ ከዛ መለኮታዊ መጽሐፍ ነው ግን አለኝ የተሻለ መጽሐፍ ሲል አሰማኝ አሉታ። አሁን this is a very 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 amazing thing አሰማኝ which means አሁን አንተ ኖሃው ይኖርሃል እና በሆነ ጉዳይ ላይ በጣም በቂ ዕውቀት እንዳለ አውቀ ያ ሰውዬ ሊያወራ ከተነሳበት ወይ ከምታይበት ስለልቦና አኳያ እርግጠኛ ማለት የፈለገ ነገር ይዤ መጥቻለሁ ቢል ብልጫው አንተ ጋር ሆኖ ይያል ብልጫው አንተ ጋር የሚሆነው አሁን ተማሪና አስተማሪ እንደምትለው አሁን እና በቃ እርከን ራሱ የለም 12 ያክሉትን 7 ያክሉትን ምናምን እንኳን ዩኒቨርሲቲ ሆነ የሆነ ነገር ብትል ወይ ደግሞ በሆነ መስክ ውስጥ ያለ ሰው የሆነ ልዩነቶች በጣም ኦብዘርቨብል በሚሆኑበት እውነታ ውስጥ ግን አውቃለሁ ብሎ አንድ ሰው መጣ። ምንድነው መልሳችን መሆን ያለበት ነው ጉዳዩ። ስለዚህ አሰማኝ ሲሉት በጣም ነው ያደመጡት ማለት ነው። ከዛ ጉዳዩ ግን አየው ቁርአን ውስጥ ካለ አንድ ምዕራፍ ውስጥ አንዱ ነው በቃ የሉቅማን ኮቶች ናቸው። ይታወቃል ከጥንታዊ ግሪክ ጀምሮ የሉቅማን ኮትስ ዛርኖን በጣም ከ10,000 በላይ ኮትስ ይባላሉ። እና ሶቅራጥስ ሁሉ ብዙ ኮቶች ወስደዋል። ከዛ ለምን በዳውድ አለይሂ ሰላም ዘመን የነበረ ነው ስቶሪ ያለ በጣም የቆየ ነው ሉቅማን። ከዚያ የሱ ኮቶች ናቸው። እሷን ሰብስቦ ነው ጥራዝ ላይ አለው አየህ ተምሳሌቱ እሱን አላቸው። አሁን ደግሞ ካደመጡት በኋላ ነው
አሁን ደግሞ እኔ ሰማኝ አሉት ማለት ነው። ሰምተው ከጨረሱ በኋላ ለምን ኢነርጂውን ጨርሰው ያለውን ሀብት መደመጥ ይፈልጋል ሰው። ስለዚህ አይ አንተ ሊኖርህ አይችልም ብለህ ብትነሳ ይኸው ኖ ኢዝ ዘ ኢነሚ። በሰውም ተፈጥሮ ውስጥ ኢጎ ኢዝ ዘ ኢነሚ። ኢጎ ጠላት ነው። ስለዚህ ሰዎች አውቃለሁ ካሉ ገብቶኛል ካሉ ቢያንስ ቅድሚያ ሰጣቸው የሚችሉትን ያክል እንዲጨርሱ ያላቸውን እንዲያወሩ ቅድሚያ ሰጣቸው ልታደምጣቸው የተገባን። ይሄም ከረሱሉ ሰለላሁ ዐለይሂ ወሰለም ስነ ምግባር ፓተርን ካሊበር መሃል ማድመጥ ልጆችንም ትልቆችንም ጆሮ ሰጥተው ልዩነትን በጣም ነው የሚያምኑት። በተለይ አይሁዱና ሙስሊሙ የነበራቸው ዛ የኔ ሙሴ ይበልጣል ካንተ መሐመድ ምናምን ብሎ አንዱ አይሁድ ከሙስሊሙ ጋር ሷሃባው ጋር ያወራልና በጥፊ ያጨለው ይሄኛው በጥፊ ሲመታው አይሁዱ ሄደ ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሄዶ በቃ መታኝ እኮ አላቸው ማለት ነው። ከዚያ ጠሩት። እንዴት መተዋላል ሶተን እንዲ እኮ ብሎ ከአንተ መሐመድ ሙሴ ይበልጣል ብሎ እኮ ነው ምናምን አለ ማለት ነው። ልክ እኮ ነው ታዲያ አሉት። ይኸው እኔን እኮ ቢያስበልጥማ እኮ ሙስሊም ይሆን ነበር። ሂክማ ሱብሃንአላህ። አየው ዊዝደም ከስብዕና ጋር ሲሆን ሁሉ ጊዜ ኮንሲስተንት ነው የሚያደርገው። ኮንሲስተንት ማለት መልእክትህ ላይ ትኖርዋል። ስብዕና ማንነት እና የሚኖር ህይወት ይሆናል። ልክ እኮ ነው። አየው እኔ የለውም እዚህ ውስጥ እና ኢጎ አልባ የምትለው ስብዕና ይሄም አሁን ዴይ ቱ ዴይ ህይወቶቻችን ውስጥ የሚታይ የሚንጸባረቅ እውነታ ነው። ይሄንን ታይዋለህ በጣም በብዙ ክስተቶች ውስጥ የምታየው ስብዕና ከሰዎች ደህንነትና ደስታ መጀመር ከሰዎች መጀመር ማለት አሁን በቃ ኮምፒቲቲቭ ወርልድ ስለሆነ በቃ በተቻለ መጠን የሆነ አታክ ያረክ በማጥቃት ነው የምትኖረው። በማጥቃት ዕውቀት ካለ ሰው ካልሆነ ግን የሆነ በማበሳጨት በማቃጠል በማናደድ ነው አሁን ሰዎች ዊኒንግ ሜካኒዝም የሚፈልጉት። ግን በረሱል ሰለላሁ ዐለይሂ ወሰለም ስብዕና ውስጥ ግን ከሰዎች መጀመር ማለት አጠገባቸው ያለው ሰው ካለው ስሜት ተርቦም ከሆነ ረሃቡን ከማድመጥ ማወቅ ፈልጎም ከሆነ መማሩን በማድመጥ ወዘተ በእንደዚህ አይነት ነገሮች ነው ሰዎችን ከሰዎች ጋር የነበራቸው ኢንተራክሽን ያው ስነ ምግባር ከሰዎች ጋር የምትኖረው ስትኖር የምታንጸባርቀው የመስተጋብር መሳሪያ ስለሆነ የብቻ ስነ ምግባር የለም። ብቻህን ምንም መኖር ድንጋይና አለት ነው የምታገኘው። ሰው ከሰው ጋር ሲኖር ለሰው የሚሰጠው ቫልዩ የሚያስተምርበት መንገድ ትህትናው፣ ትዕግስቱ፣ ጽናቱ በአላማው ላይ whatsoever በሚባሉ ሂደቶች ውስጥ የሚታይ ነው። ስለዚህ ስብዕናቸው ያደገ ሞራል ነው። አሁን ስብዕና ስትል የግል ዝም ብሎ የሆነ ጸባይ ይሆናል አይደል? ይሄ ግን ሲያድግ ስታንዳርድ ሲሆን እና ማህበረሰብን መምራት የሚያስችል ከሆነ የሞራል ተውት ይሆናል። ሞራል ስታንዳርድ ይሆናል። ያ ማለት በቃ እንደ ማህበረሰብ መተግበር የሚችል እና ሲተገበር ደግሞ ማህበረሰብን የሚያለቅ ከልቸር ይፈጥራል። ሱና ምንለው ማለት ነው። ታድላ አላህዬ መቼ ይሁን እኔ እንደሷ መቅራት የምችለው? የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣
የተጥቢቅ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ የሐዲስ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ምናልባት አሁን ስለ ካራክተራቸው ስለ ስብዕናቸው ይሄን ያህል ካለን አሁን ደግሞ እንትን ከሚፈተንበት ስብዕና ከሚፈተንበት ነገር ውስጥ አንዱ ደግሞ ቀደም ብለን እንዳልኩ የመጀመሪያው ተጎጂ ሆኖ ሲመጣ ነው፣ ደግሞ ተበዳይ ሆኖ ሲገኝ ነው። ሌላኛው ደግሞ ይመስለኛል ከሱ ተቃራኒ የሆነ እምነት ሊሆን ይችላል፣ ሃይማኖት ሊሆን ይችላል፣ ከሱ ውጭ ያለ እይታ ያለው ማህበረሰብ አካባቢ ጋር ሲኖርም እነሱን ትሪት የሚያረግበት መንገድም እንደዚሁ ማተር የሚያረገው ይመስለኛል። ከዛ ውጭ ደግሞ አንዳንዴ አቅም በእጅ ሲኖር፣ መሪነት በእጅ ሲኖር ካንተ ተቃራሪ ሐሳብ ያረመዱ ያሉት ሌላ እምነት ካንተ የተለየ እምነት ውስጥ ያሉት ሰዎችም ደግሞ ካንተ ሰብሚት አርገውም ቢሆን ግን ስቲል እንደዛ አይነት አስተሳሰብ ውስጥ ሲሆኑ እነሱን ትሪት የምታረግበት መንገድ ትክክለኛው ካራክተርህን የሚገልጥ ይመስለኛልና ነን ሙስሊም ከሆኑ ማህበረሰቦች ጋር የነበራቸው አኗኗር እንዴት ምን ይመስል ነበር? አዎ ይሄ ደግሞ ማሳያው ምስል የመዲና ኮንስቲቲዩሽን የመዲና ፓክት ነው ማሳያው። ለምሳሌ ረሱሉ ሰለላሁ ዐለይሂ ወሰለም መዲና ከደረሱ በኋላ መስጂድ ወይ የሆነ ተውሂድ ምናምን ከሚለው እንግዲህ አካባቢያቸው ላይ ያለው ማህበረሰብ አይሁዶች አሉ፣ ክርስቲያኖች አሉ። ስለዚህ የመጀመሪያ ስራ የሰሩት ምንድነው? ኮሚኒቲ መገንባት። ያ ምንድነው? ከክርስቲያኖችም ተወካይ ከአይሁዶችም ተወካይ መጥተው ቁጭ ብለው ዲስከስ በማድረግ ወደ 28 ያክል አንቀጾች ያሏቸው ህገ መንግስት ወይም መተዳደሪያ ደንብ የሚባለው ነገር በመቅረጽ የጋራ ጠላት ሲመጣብን በጋራ ልንፋለም፣ በእምነቶቻችን ግን የየግል እምነቶቻችንን አክብረን ልንኖር ይህ የመዲና ኮንስቲቲዩሽን የመዲና ህገ መንግስት የመዲና ፓክት የመዲና ስምምነት ተፈጸመ የሚለውን ሶስቱም ተቀምጠው ሙስሊም፣ አይሁድ፣ ክርስቲያን የመጀመሪያ ስራ የሰሩት የመዲና ኮንስቲቲዩሽን መዲና ሲገቡ ይሄኛውን አደረጉ። ስለዚህ የነጅራን ክርስቲያኖችም ነበሩ ይታወቃሉ፣ አይሁዶችም ነበሩ። እና ለመጀመሪያ ጊዜ ኡማ የሚለው ቃል ራሱ ማለት ነው አሁን ጀማዓ ነው የምትለው አንድ ሲንግል ስብስብ ሲሆን ኡማ ግን ኮሚዩኒቲ ነው በውስጡ። አሁን ለምሳሌ ኢትዮጵያ ኡማ ብትላት የለም ሰፊ ስለሆነ በውስጡ የሆነ ብሔር የሆነ ሃይማኖት የሆነ በጣም ብዙ አይነት ስብስብ ነው ያለው። ስለዚህ ኡማ
መዲና ኡማ አይሁድ አለ ክርስቲያን አለ ተፈጠረ እንግዲህ ካገቧቸው መሃል እንግዲህ እኮ ነን ሙስሊምስ አሉ ማለት ቅድም መጋደል ምናምን የሚለው አንቀጽ በምን ኮንቴክስትና እንዴት የሚለው ሌላ ጉዳይ ነው እዚህ ጋራ ግን ያለው ፋክት ምንድነው ሃይማኖቱ እንደዚህ ነው የተገነባው ኢቭን ከዓመት በፊት አይሁዶቹ ራሳቸው መካ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቻሌንጅ ሲገጥማቸው ወደ መዲና እንዲመጡ በጣም ጉጉት ነበራቸው በጣም ጉጉት ነበራቸው ይጻጽፉ ነበር ለምን ዛጋ መዲና ጋር የፖለቲካ ቀውስ ተፈጥሯል ኦሬዲ የስልጣን ሽኩቻል ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ከሄዱ ባይ ዲፎልት እንግዲህ ነብይ መሆናቸው እየታወቀ እዚህ በነብይነታቸው እንደሆነ የታወቀ እንትን ዛጋራ ግን አይሁድም ተከታዩ ነው ክርስቲያኖችም ዛጋ ኖረው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና መሄድ በጉጉት ነበር የሚጠብቁት እንደሚያስታርቋቸውና ሶሉሽን እንደሚሰጣቸው ያምናል እንደሄዱም ይሄ የመዲና ኮንስቲቱሽን ተፈጽሟል this is Islam from the very beginning አሁን ይሄ እውነታው ይሄ ዴቨሎፕመንቱ እንደዚህ በጸሎት የነጅራን ክርስቲያኖች ራሱ የጸለዩበትን ታሪክ እኮ ስታይ በአንድ ጣራ ስር የሙስሊሞች ወደ ካዕባ ዞረው የለም ወደ ቅዱስ አቅጣጫቸው ዞረው ሰገዱ እዛው ቦታ ላይ ደግሞ የነጅራን ክርስቲያኖች ወደ ኢየሩሳሌም አቅጣጫ ተቀጣጭተው ጸለዩ ይሄ ስቶሪ አሁን ለምንድነው እንደዚህ ዴፕዝ ኦፍ ዘ ሂስትሪ የማናየው ለምን ሲባል መጸለይ ፈለጉ this is the freedom of religion የሃይማኖቱ የዚህ የለም ክርስቲያን ሙስሊም ምን አትል አህለል ኪታብ ለምን አለ መጽሐፉ ሪስፔክት ለምን ሰጠ ለአይሁድና ለክርስቲያና የተለየ ቦታ ለምን ሰጠ ለምን አክብሮ ገለጸ ስቲል አብርሃሚክ ሪሊጅን በአብዛኛው ምን አዲስ ነገር ይዤ አልመጣሁም ይያሉ የቀደሙት ነቢያት አስተምሮት ደጋግሞ ቁርአን በሚጠቅስበት አውድ ውስጥ ለምን የቁርአን ፍሬም ሆነ የአስተምሮቱ ብለህም ስትል አየው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቀደሙት ነቢያት የቀደሙትን ነቢያት ሌጋሲስ በጨዋነት የለም በቃ ያነበበ ሰው የተረዳ ሰው በቃ ይረዳዋል አዲስ እንግዳ ነገር አይደለም ይዘው የመጡት እንደምን ማየት ትችላለህ በጣም በቀላል ቋንቋ አላህ የሰው ልጅ በተለይ ኢብራሂምን ሲያስነሳ የባቢሎንና የኢጂፕት ሲቪላይዜሽን ጎድ ኪንግ ደርሷል ጎድ ኪንግ ማለት ኪንጎች ነገስታቱ ራሱ ለጎድ እንዲታዩ ፈርዖን አሙራቢ ይመለካሉ ይገበርላቸዋል whatsoever ከዛ ጣዖታቱ ሲምቦል ሆኖ ደግሞ ጣዖታት አሉ ከዛ የኢብራሂም አባት ጣዖት ቀራጺ ነበሩ ጣዖታት በአንድ ቤተ መቅደስ ውስጥ ተሰብስበው ነበር ሄደው ኢብራሂም አነካክተው አንዱ እንትን ላይ ያስቀምጠውት ያው ይንገሯችሁ ያሉትን ከአባም ውስጥ ጣዖታት ነበሩ ኢብራሂም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ጋር ያለው አስተምሮት እዚህ ጋር አለ እዛ ጋር ኢብራሂም ኖሩት እየታገሉ እየተጋደሉ ምን የለም በጣም ብዙ ቻሌንጅ ያደረጉ ሊገሏቸው ሞከሩ ሄዱ ግን ተከታታይ አፈሩ በወንድ ልጅም ብለው ዱዓ አደረጉ ነው ሳይሳካላቸው ከዛ ግብጽም ሲሄዱ በገበሬነት በምን 5 አመት ምናምን አሳልፈዋል እዛም ሲሄዱ ፈርዖኑ ተመላኪ በዚህ ልክ ነው እንግዲህ አሁን ማለት ክህደት በቃ ጎድለስ አምላክ አልባ ተውሂድ አልባ የሆነና በጣም ሩቅ የሆነ ማህበረሰብ ተፈጥሮ ነበር በዚህ መንገድ የነበረ ሶሳይቲ ግን ኢብራሂም ምን ሌጋሲ ተከሉስል በቃ ይቺ አሃዳዊውን እምነት የሚያጸኑ በዘሮቻቸው በኩል በተከታታይ የተወለዱ
ይኸው ይስሐቅ እስማኤል እስራኤላውያን በዛ በኩል መገንባት የግብጽ ሌጋሲ ይቀይራል። የግብጽ ሌጋሲ በመቀየሩ ሂደት እዚህ ጋር ደግሞ ባቢሎን በጊዜ ሂደት ራሳቸው እስራኤላውያን በካፕቲቪቲ በምን ባቢሎንም የነበረው የጣዖት አምልኮ ይኖረው እንጂ ስልጣኔ ያለ ፈርዖንም ስልጣኔ ያለው ሲቪላይዜሽን ግን መለኮታዊ አስተምሮቱ ምንድነው? ጣዖታዊ ነው። ይሄ ጎድ ኪንግ የሚል ሽርክ ነው። ያው ዞሮ ከተውሂድ ውጭ የሆነ ነው። የባቢሎኑ ከተውሂድ ውጭ ነው። ስለዚህ እነዚህ ሁለት በጣም ጠንካራ ስልጣኔዎችና ጠንካራ ሚሊተሪሊ ሲቪላይዜሽን ዋይዝም የዳበሩ ስልጣኔዎች መፍረስ አለባቸው። እንዲፈርሱ ደግሞ በአንድ ማህበረሰብ በአንድ ጀንበር አይቀየርም። ይሄ ከቁርአናዊ የነቢያት አስተምሮት በኢብራሂምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሃል ወደ 2700 ዓመት ርቀት አለ። ብዙ ነው 2700 ዓመት። አየው 2700 ዓመት ርቀት ሲኖር በመሃላቸው በይስሐቅ በኩል አየው ያዕቆብ ወይም እስራኤል መወለድ ከዛ እነዛ ነገዶች መወለድ ከኢስማኤልም በኩል እንደዚህ ነገዶች መወለድ አረባውያኑ መምጣት እዚያ ጋር ግንባለው አሁን አየው በዩሱፍ በኩል ፈርዖን ምን ሆነች ከዛ በሙሳ በኩል ምን ሆነች ይኸው በዩሱፍ በኩል በሆነ ጥበብና ዊዝደም ቤተ መንግስት ውስጥ መግባት እንዴት ይቻላል እንዴት ሞራልን አስተምሮ ዊዝደም በመኖሩ ከድርቅና መከራ እንዴት ሴቭ ማድረግ ይቻላል ከዛ ደግሞ ጊዜ ሲያልፍ ሂደት ሲመጣ መልሶ ለባርነት ለጭቆና መዳረግ የእስራኤሎች ጉዳይ መምጣት ከዛ የሙሳ መነሳት ጀምሮ ሙሴ የህግ አየው ሰዎች መጀመሪያ ህግ ያስፈልጋቸዋል ኢቮሉሽን ነው ማህበረሰብ አየው ወደ ተውሂዱ ለመምጣት እኮ ህግ መጣ ከዛ ዳውድ አለይሂ ሰላም ተው መንግስት አቁሙ ከዛ ኢሳ አለይሂ ሰላም ፍቅር ለሰው ልጅ አየው ፍቅር ብቻ ሰተህ ለሰው ልጅ ሰው ይማርጣል በባህሪው ይፈልጋል ጉልበት ማለት አዛን ቆጥዲ እንደው መጀመሪያ የመጣው የሙሳ የቆረጠ የጥፊ ያለ ጥፊ ሰጠውና ምን የሚለው ነገር ሁለቱም ሶስትም ይሆን ኢጎ ስላለ በአንድ ጊዜ አይቀየርም ኢቮልቭ ለማድረግ ሶስትም ነው ከመንግስትም በፊት ሎ ኤንድ ኦርደር ህግና ስርዓት ያምን ይፈጥራል መሰል መከባበር አየው መከባበር ማለት ምንድነው ስርዓት ይፈጥራል ህጉ ስርዓትን ይፈጥራል የሆነ ሲስተም ይኖራል ስኖር አንተ የምትወደውን የምታከብረውን የምትከተለውን ነገር ማክበሬ ለእኔ ህልውና ይሆናል ስርዓቴ ነው ስለዚህ ኢቮልቭ ያደረገው በዚህ መልኩ እና በቃ ያደጉ ሀገሮች በምን በለጡ ዛሬ እንኳን ቢባል ስርዓት የፈለገ ጥቁሩን ቢጠላው ነጩ ግን ማጥቃት አይችልም ካተካው ያው ዙሩ ስርዓቱ በጣም የተሻለ ክሊር ስለሆነ የተገነባው ስርዓት ያው ለፍርድ ያቀርበዋል ጀስቲሱን በተሻለ አንፃር ለመተግበር የሚሞክሩት ነገር ስላለ ማለት ነው ስርዓትና ህግ በሙሳ በኩል የመጣው የተውራ ህግ ዴቨሎፕ አድርጎ 700 ዓመት 800 ዓመት ርቀት አለ በሙሳና በዳውድ አለይሂ ሰላም ለ700 ዓመታት ያክል ያ ህግ አየው የገደለ ይገደል ያቆሰለ ይቆሰል እንደዚህ በሚባለው መፈራራት ውስጥ ተከባብሮ የሆነ ስርዓት ደርሰዋል ዳውድ አለይሂ ሰላም ሲመጡ መንግስት ሲፈጥሩ አሁን አየው ሎ ኤንድ ኦርደር አለ ሲቪላይዜሽን ለመጀመሪያ ጊዜ መለኮታዊ አላህን ማምለክ የሚችል ህዝብ ያለው ስልጣኔ መንግስት የፈርዖን የባቢሎን መፍረስ ዋዜማዎች ናቸው ስለዚህ በመንግስት ደረጃ ዳውድ አለይሂ ሰላም አየው መንግስት ሆነው መጡ ይሄ መንግስት አላህን የሚያውቅ መንግስት ነው የተፈጠረው ማለት አሁን ህግ አለ መንግስት ተፈጥሯል ከዚያስ ህግም አለ መንግስትም አለ ግን ህግም መንግስትም ኑሮ
እንዲህ ደግሞ ባለው የማህበረሰብ እንቅስቃሴ ሰልፊሽነስ ዴቨሎፕ ያደርጋል ፍሎሪሽ ያደርጋል ስሌቨሪ አሁን የግሪክ ስልጣኔ መጣ ከዛ በኋላ ምናምን የምታያቸው ባርነቱ ግን አልጠፋ ከዛ የፍቅርን ጥግ ከእናት ብቻ ደግሞ ይለም ከድንግል ተአምር ፈጠረ ከዛ ፍቅር መስጠት የሚያስከፍለው ዋጋየው በቃ በخير በቃ አላህ የሰጠን ለማሳየት ምን ይፈጥራል አጥቂ ይፈጥራል እና አሁን ኢሳ አረጋው አይደለም ማን ቀራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሁሉ የተሽከረከርኩት እዚህ ሊመጣ በሙሳ በኩል ህግ ፈጥሯል አይደለም ያ ጌው ሸሪዓ በዳውድ አለይሂ ሰላም በኩል አላህ መንግስት ፈጥሯል አይደለም ይሄው እዚህ ያ መንግስት ሸሪዓ እስላማዊ መንግስት አለ ረሱል ሰለላሁ ዐለይሂ ወሰለም ልክ መጨረሻ ላይ ነግሰው አይደለም ያለሁት መሪ ሆነው ዳውድ መሪ ሆኗል መሪ ነው ዳውድ አለይሂ ሰላም አየው መንግስት የመጀመሪያው የለም የዙፋን ስልጣን ምትለውና ይሄ ስርዓት ማስያዝ የሚባለው ዳውድ መንግስት ልክ ረሱል ሰለላሁ ዐለይሂ ወሰለም አለ መሪነቱ የሙሳ አለይሂ ሰላም ህግ አለ ረሱል ሰለላሁ ዐለይሂ ወሰለም ህግም አለ ከዛስ የፍቅርና የይቅርባይነት እና በጣም ይቅርባይነት አሁን የይቅርባይነትን ጥግ ለማየት አቡ ሱፊያን ነው በጣም ጠቃሚው ምሳሌ በጣም ብዙ መጽሐፎች ተጽፈው ግን ስለ አቡ ሱፊያን መጽሐፎች ይፈልኩ በጣም ተቸገሩ ማለት ነውና በቃ እንዲሁ እኛ እንደው የለም አማኞች እንኳን ሆነን ረሱል ሰለላሁ ዐለይሂ ወሰለም ይቅር ብለውታል ሰልሟል ሱሐባ ነው ያክል ፈታኝ እንደሆነ ለምን አቡበክርን ጠየቃ አማላጅ ለመጨረሻ ላይ ነው አረ ያንተ ጉዳይ ነው 20 አመት ሙሉ ያን ሁሉ ጦርነት አድርጎ ያን ሁሉ መስቃ አድርጎ ያን ሁሉ እንግዲህ መከራ ያደረገው እሱ ነው አብሮ አደግናቸው ኢጎ ኢዘኢነኝ ማለት ነው ታውቃሉ በደንብ እንዴ አብሮ አደግናቸው ለቱም ተወዳጅ ናቸው ቆይ ሲያድቁ እድሜያቸውም እኮ ተቀራራቢ ማለት ያሳደደ ያሳበረ ዘዴው የጥላትነት ዘዴው ብቃቱ ሌላ ነው ያን ሁሉ ረፍትና ሰላም ያሳጣን ሰው መጨረሻ ላይ ማጣፊያ አጥሮት ሚስቱ እንኳን በዚህ በረሃ ጥፋ ስትለው የለም ሌሎቹ በቃ ባቡ ሱፊያን ቤት ያለ ሰላም ነው ብሎ ይቅር ማለት እቺ ቃል ናት እንግዲህ ልቡን አስደግጣው መሐመድ ሰው ልብ እንጂ ሰው ቤት አይገባም የምትለዋን አባባል አየው እቺ ጎልደን አባባል በአቡ ሱፊያን ቤት ያለ አየው ሰላሙ የተጠበቀ ነው ማለት ይቅር ተብሏል በቃ ይሄ ሚስቱ በዚህ ተስጠሰው ነው ያለችው አንተ 20 አመት ሙሉ ይቅር ተባለ መሐመድ ሰው ልብ እንጂ ሰው ቤት አይገባም 2 አመት ምናምን የቆየው ከዛ በኋላ ያሉት ስቶሪዎች ደግሞ ሌላ ናቸው ስለዚህ አሁን ይልክ እንደይሰለም የፍቅር የይቅር ባይነትን ጉዳይ ባቡ ሱፊያን ተዋለ በወህሺ ተዋለ በሌሎችም this is the ultimate so የፍቅር ጉዳይ የንግስና የመሪነት ጉዳይ የህግ ጉዳይ አየው ሶስት ጠቅልለው ሲጠቃልሉት እነዚህ አቨሬጅ ሆነው ሙሳን በማጥናት ዳውድን በማጥናት ኢሳን በማጥናት እንዲ ሌሎችንም ተን ግን ለአማካይ ለተሰምሳ እንዲ ሲሆን እስልምና ይሆን ሌላ አዲስ ነገር የለውም ለምን ኻተመ ነብይን ሲሆን መጠቅሊያ ስላለ ለሰው ልጅ ምን ያስፈልጋል ህግ ያስፈልጋል ስርዓት ያስፈልጋል ፍቅር ሞራል ያስፈልጋል በማህበረሰቡ ስትኖር ለሐላፊነት ለሚና ሐላፊነት ከመውሰድ የመጀመር ልቅና ማለት ነው ሰው በዚህ አውድ ነው ያስተማሩ ከዚያ በኋላ ነው ጦርነቶች ምኖች ከሁለፋው ራሺዱን ዘመን በኋላ ልክ ግን በባቢሎን በኢብራሂም የነበሩት ሁለት ኃያሎች
በየዘመናቸው ለሚገለጹት የግብጽ ፈርዖንና የባቢሎን ዳነሳ ነው በረሱል ሰለላሁ ዐለይሂ ወሰለም ደግሞ ጊዜ የፐርሺያና የሮም ኢምፓየርስ they were powerful እና ግብጽ ኃያል ነበረች ኢብራሂም ሄደው በገበሬነት በተለያየ ነገር አሳልፈውባታል 1-5 ዓመት ግን ሙስሊሞቹ በዑመር ጊዜ ግብጽን ማሸነፍ ችለዋል እና አምር ኢብኑ አልዓስ እዚህ መቶ ደላላ ሆኖ እንትን ሊያጠፋ የነበረው ለነጃሺ ግን ግብጽን ደግሞ ዛይሮ ማሸነፍ ትልቅ ውለታ ውሏል ከዛ ሮምን አሸነፈና ይሄው ቃዲሲያ ደግሞ ፐርሺያን ሁለት ኃያሎች በድል ስለዚህ ልክ ኢብራሂም ብቻቸውን ታግለው የሄዱት ነገር የዘርግንዶቻቸውና ይሄ ሌጋሲ ኢቮሉሽኑን ሴትአፑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ በቃ ይሄኛው ኢምፓየር እንዲገነባ በሚያመች መልኩ የተሰሩት ጥርጊያዎች የሁሉም የእስራኤል ነቢያት የገነቧቸው ጥርጊያዎች በሙሉ ተደምረው የአረቦቹ ነቢያት እነ ሹዓይብ እነ ሁድ እነ ሷሊህ ሁሉም አንድ ላይ ሆነው መጨረሻውን ጥርጊያ ይኸው አሳመሩት ማለት ነው ሶዋት ላስ ረሱል ሰለላሁ ዐለይሂ ወሰለም መተው አስተምረው እንግዲህ በ50 ዓመት ውስጥ ሚሽናቸውን በጀመሩ በ50 ዓመት ውስጥ የዓለም ኃያል መሆን መጀመር ማለት ነው ከዜሮ ከዜሮ from nothing ያ ማለት እንደስብ እንልም የሆነ መምህር አስተምሯቸው የሆነ እንትን የምትለው የለም ግን ጥርጊያው ግን ከኢብራሂም አለይሂ ሰላም ጀመሩ በዘርግንዶቻቸው በኩል የግብጽ ፈርዖንን እኮ ማሸነፍ ከባድ ግብጽ ከዛ ሚራክል በሙሳ በኩል ምናየው ሚራክል አለ ከዛ በኋላም ደግሞ ያሉት ትግሎች በባቢሎን በኩል ያለው ትግል በጣም ፍትጊያው የጸና ነው የነበረው from nothing ይሄንን አደረጉ ማለት ነው ስለዚህ ቢያንስ አሁን ቀርቦ ማጥናት የሚባለው ነገር by any means ለማያምነው የሰግለው በልፊገር ምናልባት እነዚህን ጉዳዮች ካነሳን ዘንዳ ማሜ ሁለት ነገሮችን አያይዘን ብናነሳ ደግሞ ደስ ይለኛል የመጀመሪያው ሴትነት እንግዲህ በዘመኑ ዑደት ውስጥ ምን ያህል ችግር ገጥሞት እንደነበር በደንብ የሚታወቅ ነው ከዛ ባለፈ ደግሞ ባርነት ሁለቱ በዘመኑ ውስጥ በጣም ተበድለው የቆዩ ኬዞች ናቸው የደረሰባቸው ገፍም እንደዚሁ ይታወቃልና የሳቸው መምጣት የሳቸው መነሳት እነዚህ ሁለቱ ላይ ምን አይነት ለውጦችን አሳየ የሳቸው አስተምህሮ ስለዚህ ምን ይላል በተለይ ይሄ ሐጀተል ወዳእ የመጨረሻው መሰናበቻዋ ስፒች በቃ ቁልፍ ናት ለዚህ አደራ ብለው ጥቁር ከነጭ አይበልጥም የለም አረብ ከጥቁር አይበልጥም ሴቶችንም አደራ እያሉ የታስቀመጡባቸው የመጨረሻው ስፒች ማለት ስፒቹ ራሱ ስላለ ንግግሩ ስላለ የመጨረሻው ነው ከዛ በኋላ 3 ወር አልቆዩ የሚቀጥለው ላንገናኝ እንችላለን ሐጅ ማለት ነው እና የሚቀጥለው ሐጅ ላይ አብረን ላንገናኝ እንችላለን ከዚያ ግን ክሊር በሆነ ሜሴጅ ላይ ተጫጭ ነው ማልፈ ብለው ያስቀምጧቸው አደራ የሰጡት ኢኳሊቲ ነው እኩልነት ከዛ በጣም የሚገርመው አሁን በተለይ አሁን ከባርነት ጋር በተያያዘ ለምሳሌ አሁን ቢላል ባሪያ ነበረ የመጀመሪያ ሙአዚን ወይም የኮሙኒኬሽን ሚኒስቴር በለው እንግዲህ የሆኑ ጉዳዮችን ደንብ ከአስተዳደርና ከህዝብ ጋር እንደምታገናኘው ነገር ጥሪ ያደርጋል ድንገተኛ አደጋ ሲሆንም አዋጅም በአዛን አይደል የሚገለጸው በጣም ብዙ ባሮችን ኡሳማ ሮምን እንዲመራ የተደረገ 17 ዓመት እንግዲህ ጥቁር ምናምን ስትወስዱ በስልጣን እንኳን እንትን አሁን ማህበረሰብ አቦሊሽ አርገ ህግ በማስቀመጥ አይደለም የምታስቆመው ለምን ባርነት ኖርማል ነው እነ አቡበክርም ባሪያ እነ ቢላል ከፍለው ገዝተው አይደል ነፃ ያወጡ ያሉት ስለዚህ ባሪያን ማስተዳደር የባሪያን ትስስር ማድረግ የባሪያን ነፃ ማውጣት ያለው መለኮታዊ ፋይዳ መለኮታዊ አጅር የሚሉ በጣም በሮችን በማስፋት ሾርትሊ
እኩልነትን አሁን ሀጀተል ወዳእ ላይ ይኸው እኩልነትን የሰበኩበት ያአደራ ያሉበት ንግግር በቃ ሂዩማኒቲ ለሚባለው ነገር ማሳያ እና በደም መቋጫ ነው የሚሆነው ሂዩማኒቲ እኩልነትን ግን በዘመኑና በጊዜው በተነሱበት ጊዜ ስሌቨሪ የለም ወይ ሲባል ምንም ጥቅጥቅ ያለ ነው ስሌቨሪ ባርነት ኮመን ነው በነገር ላይ ከዚያም በኋላ እኮ ቀጥሏል እኮ በኢስላሚክ ሂስትሪ አሁን ከዚህ ኖርዝ አፍሪካ መጀመሪያ አውሮፓዎቹ ስሌቮችን ወደ አትላንቲክ ከመውሰዳቸው በፊት ኖርዝ አፍሪካ የነበሩት ራሳቸው አውሮፓዎቹን በባርነት እኮ ለአንድ 600 ዓመት ምናምን አውሮፓዎቹን ራሳቸው አውሮፓዎቹ ባሪያ ነበሩ ስሌቭ በምን ለምን የቀድሞ የነበረው ሲቪላይዜሽን ኢስላሚክ ሲቪላይዜሽን ነበረ ሶሳይቲ ኮሚኒቲው አለ የባርነት ንግዱን የቀጠሉ አሉ ግን በረሱል ሰለላሁ ዐለይሂ ወሰለም አስተምህሮትና ሌጋሲ ውስጥ የሐጀተል ወዳእ ስፒች ይዘጋዋል ከዚያ በፊት ያደረጓቸው ፕሌንቲ ኦፍ እንትኖች አሉ እንዲሁ ለማሳጠር እንጂ ባርነት እንዴት እንደመቆም ሊያስቆም የሚችል የለም ትሩፋት ባሪያውን ነፃ ያወጣ እንዲህ ያገኛል ግን አንዳንድ ኃጢያቶች ባሪያ ነፃ በማውጣት ነው የሚሰረዩት እሺ እንደዚህ ስለዚህ አሁን ፕሮሞት የምታደርገው ስፒሪቹዋል ይሄ አሁን አጅር ምናምን በስብዕና በዚህ በአኽላቅ ህልቅና የሚታይም ነገር ነው ነገርየው በቃ ደግ ይሆንክ ስትመጣ እንትን የምትለው ከዛ መጨረሻ ላይ ግን ጥቁር ከአረብ አይበልም አረብም ከዚህ ኢኳሊቲ ከዛ 3 መንዘስ ነው የባርነቱ ኬዝ በዚህ ነው ከሴቶች ጋር በተገናኘ አንቺ ለቁርሴ አንቺ ለምሳይ አንቺ ለራቴ የሚል ባህል የነበረበት ማህበረሰብ ነው ሴት ልጅ ምንም ዕቃ ናት ከመቀበር ጀምሮ እንግዲህ ገና ስትፈጠር እቺ ፉግር ብለህ ከመቀበር ጀምረህ ያደጉትም ደግሞ አንቺ ለቁርሴ አንቺ ለምሳይ አንቺ እንዲህ ነው ፎርማል የሆነ የሜሬጅ የምትለው ፎርማል እና እንትን ጨዋነት የጠበቀ የጾታ ትስስርም አልነበረም የነበረው ስለዚህ የሴት ልጅ መብት የሴት ልጅ ሐቅ ኢቭን ድርሻ የሚባለው ነገር ቁርአኑ ማስቀመጠው እንትን የለም ተካፋይነት የመብት ተካፋይነት ከሚል ከዛ በፊት አልነበራትም ውርስ መውረስ አትችልም አይደለ አውሮፓ ላይ ይሄ መብት አሜሪካ ህገ መንግስት የገባው 1929 ነው 1919 አሜሪካ ውስጥ ውሜንስ ራይት አውሮፓ ውሜንስ ራይት መቼ ነው እንትን ማድረግ የጀመረው እንዴ 50ዎቹ ላይ ምናምን አመጽ አልነበረም እንዴ እኩል ነው we have to study it ነው እንጂ ስለዚህ እስከ መውረስ አይደለም እሷ ራሷ ትወረሳለች ከአንድ በቃ ኩባያ ወይ ምናምን ብለህ እንደምታስበው አሁን ይሄንን ማለት በጣም ይከብደኛል ቃሉን ስለው ግን it was reality እና that period ግን ይሄ ነበር ፋክቱ እና ምንም ጥያቄ የለው ሴትነት ቦታ የለው በቃ ለዛ አይደል ገና ሲወለዱ እኮ ሴትነት በጣም ከማርከሳቸው የተነሳ ብታድግም የኔ ልጅ ሆና አይደለም እዛ ከሚረክሱት መሃል ማንንም ጎረምሳ ከሚጫወትባት ለማንንም አገልጋይ ከምትሆን እዚህ በልጅነቷ በቃ they are not happy of women وإذا بشر أحدهم بالآية በሴት ልጅ ሲበሸሩ ፊቱ ሁላ ልውጥውጥ የሚል እሱ ማለት እና ስለዚህ አምልጠው የሚሄዱትም መፎገሪያ ናቸው ስለዚህ ይሄን ነው ባጭሩ ቢቀጩ ይሻላል ብለው ነው የሚያስቡ አዩ ይሄ ነበር አሁን ሪያሊቲ ይሄ ነበር ይሄ ባይዘው በሌሎችም ሲቪላይዜሽንስ አሁን በግሪኮቹም እንግዲህ ግሪክ ሲቪላይዜሽን ሮማን ፒሪየድ ምናምን እንደምትለው በዛም ዘመን የነበረ ነው ሲቪላይዜሽኖቹ ውሜንስ ራይት እና ስሌቨሪን አሁን ለምሳሌ ግሪክ ሲቪላይዜሽን ባርነትን ማስቆም አልቻለም ስሌቨሪ at the same time ውሜንስ ላይ የነበረውን ኦፕሬሽን ማስቆም አልቻለም ግን እዚህ ጋር አሁን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ሴቶች እስከ መታገል ይሲ እስከ አስተማሪነት አሁን አይሻ ከሙሐዲሶቹ መሃል በጣም ከባድ እኮ ነው በጣም የውቀት አስተማሪ
እነዚህ ቼንጆች ተፈጥረዋል። ስለዚህ ምን ይዘው መጥተዋል ስትል አዲስ ነገር ይዘው መጥተዋል። አዲስ መንቃት፣ አዲስ ተዋራሲነት፣ ብዙ ነገሮች ባርነትን አቦሊሽ የሚያስደርግ እንግዲህ 7 ሴንቸሪ 8 ሴንቸሪ ላይ ባርነት ቆሟል። አሁን እሺ በአቦሊሽን ኦፍ ስሌቨሪ አሜሪካ ውስጥ የለም አውሮፓ እንግሊዝ ምናምን መቼ ነው አቦሊሽ የተደረገው የሚለውን አይተ 8 ሴንቸሪ ግን አቦሊሽናል አቦሊሽን ብቻ አይደለም 12 ሴንቸሪ ላይ የአባሲድ ወታደሮች መምሉኮች ግብጽ ላይ መንግስት ሆነዋል። መምሉክ ማለት እኮ ባሪያ ነው። የመምሉክ ዳይናስቲ ግብጽ ውስጥ ስትሮንግ መንግስት ሆነዋል። መምሉክ 12 ሴንቸሪ ላይ መንግስት መሆን ችለዋል ነግሰው። ያም ብቻ አይደለም እኮ ሞንጎሎችን ማሸነፍ አቅቷቸው ሁሉ አባሲድ በለው ማለት የትኛውም ተሰልጅቅ በለው ሁሉም የተሸነፈ አይንጃሉት እዚህ ፍልስጤም ላይ እነዚህ መምሉኮች ናቸው ማሸነፍ የቻሉት የተናቁት። ግን ስትሮንግ ስቴት እስከ በመስረት ተደርሷል። which means 700 years before American slavery abolishment ይሄ ፋክት በአጠቃላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነሳ አንደኛ እንደ ሰው እንደ አንድ ትልቅ ፊገር ብቻ እንኳን ብንመለከታቸው መለኮታዊውን መንፈሳዊውን አስተምሮት ትተነው ማለት ምን ተሆነ ሳይሆን ለዲስከሽን ፐርፐዝ ጠቅለል ባለ መልኩ ለማየት ካመጧቸው ተጽዕኖዎች አኳያ ማጥናታችን አስፈላጊ የእምነት የጎራ ልዩነት ሳይኖረን ስለ ዓለም ማወቅ ምንፈልግ ስለ ማህበረሰብ ትስስር ማወቅ ምንፈልግ ሰዎች በሙሉ በደንብ መረዳትና ማወቅ እንደሚያስፈልገን አንስተናል። at the same time ከስነ ምግባር ጋር ያላቸው የሞራል ልዕልና በጣም ልዩ ነበረ። ከባርነት ከሴቶች ጋር ተገናኝቶ ከብዙ ነገሮች ጋር ብቻ ያላቸው ታሪክ እሴት ልንወርሰው የምንችለው ወደ ዘመናዊው ዓለም ልናመጣው የምንችላቸው ብዙ ነጥቦች አሉ። ይጠቅለል ባለ መልኩ ስናያቸው ማለት ነው። እንግዲህ በጣም ብዙ ሐሳቦችን አስተናል ማሚ በድጋሚ እንግዲህ ከጊዜ ላይ ቆርሰህ ይሄን ቆይታ እንድናደርግ ስለፈቀድክ በጣም ደስ ብሎኛል። በጣም አመሰግናለሁኝ። ተመልካቾች እናንተም እስከ ይሳ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናችኋለን። በቀጣይ ሳምንት እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።